የሚባለው በስሙ አዙረህ እንካ ብለህ እንትኑን ሊብሪውን ስትሰጠው ነው። ለምሳሌ ከሰክሰስ ፕላስ ቻሪታብል ኦርጋናይዜሽን በኢትዮጵያ 2000 ብር እጣ የሚቆርጡ ሰዎችን የማስተዋውቀውን ቤቱ ደርሷቸው በስማቸው ከዞረ በኋላ ነው ያስረከብኩ ጨረስኩ ብዬ ቪዲዮ ምሰራው። ገባት? ቤቱ በስማቸው ከሆነ በኋላ ለምን ቤቱ በስማቸው ካልሆነ መሀል ላይ ምንም አይነት ፌል ቢፈጠር እኔ ነኝ ኃላፊነቱን ወስደው እኔን አምነው ነው የቆረጡት። ተረዳኸኝ? በስም ሳታዞርለት አስረከብኩ የሚባል ነገር የለም። በዛው መኪና እኮ ምንም ሳይረከብ 5 ሳይቀበል እኮ ይሄ ልጅ እኮ ሁለተኛ እጣ እየተቆረጠበት ነው። አሁን እኮ እየተታለለ ያለው እኮ ህዝቡ ነው። በአንድ መኪና 9 ጊዜ የግፍ ግፍ 9 ጊዜ በአንድ መኪና እጣ ሲቆረጥ ህዝብ የተበዘበዘ ምስኪን እረኛ ሳውዲ ላይ የሚኖሩ ሁሉ ተበዘበዙ። የመኪና ባለቤት እንሆናለን ብለው በሳውዲ ምድር የሳውዲ መንግስት ሳያውቅ። እሺ ጊዜ ዳኛ ገብተሃል። እሺ አመሰግናለሁ። እኔ መናገር የምፈልገው መሐመድም እዚህ ጋር የካድከው ነገር አለ፣ ህዝቡ ሊያውቀው የሚገባው ማለት ነው። መጀመሪያ ከሀስከፈ ነው ማውራት ካለብን ማውራት ያለብን። መኪናው እንደደረሰ ቤተሰቦችህ ልከህ መኪናውን ወደ ማዕረድ ይዘው ሄደዋል ከልጁ ጋር ሆነው 2 ጊዜ ይሁን 3 ጊዜ ሄዶ መኪናው ገዢ ሲጠፋበት እጣ እንጣለው ተባብላችሁ ተነጋግራችሁ እጣ ከተጣለ 85,000 ሪያል እንደምትቀበል አውርታችሁ ጨርሳችሁ አንተም ሳትቀር ማስታወቂያ ሰርታችሁ ወደ ስራ ገብታችኋል። 4 ነጥብ። ከዛ በኋላ ሐሳብክን ቀይረህ እጣው ብዙ እየሄደ አልሆን ሲል እንደሚዘገይ ሲገባ ሐሳብክን ቀይረህ መጀመሪያ ግን ይህንን ሐሳብ ስታመነጩት ገንዘቡን እጣ ተጥሎ ከሆነ 85,000 ሪያል ልሰጥህ፣ መኪናው ገበያ ሄዶ ከሆነ ገበያ የሰጠህ ሊሰጥህ ተነጋግራችሁ ነበር። ወጣ ሲጀመር ብሩን እሱ ሆነ ነገር ላይ እንደሚያውለው ነግሮህ በዚህ ተማምነህ ጨርሰህ እጣ ጥለህ 85,000 ሪያል ትሰጠኛለህ ብለህ ጨርሳችሁ ወደ ስራ ገብታችኋል። 4 ነጥብ። ብር ይግባ ይግባ ያ የራሳችሁ ጉዳይ ነው። ከዛ በኋላ እንደሚዘገይ ሲገባህ እጣ ቆራጩ ትንሽ ችላ እንዳለ ሲገባህ ሐሳብክን ቀይረህ ብር እፈልጋለሁ ብለህ ስትመጣ እንደ ሽምግልና እኔና ጥጋቡ ሽምግልና ገባን ማለት ነው። ብር እፈልጋለሁ ብለህ ተነጋግረህ ከሱ ጋር ስትመጡ ብሩን እንዲሰጠህ የተነጋገራችሁበት ቀን ሲያልቅ እኛ ጋር እኔና ጥጋቡ ጋር መጣችሁ ተያይዛችሁ። እኛ ምንድነው ሸመግልናችሁ? መኪናውን ሳይሆን መኪናው ካሁን በኋላ የኔ ነው አዙርም ብትባል ስላልወሰድክ መኪናው ካሁን በኋላ የኔ ነው 50,000 ሪያል እሰጥሃለሁ። እስከዚህ ቀን ድረስ ጠብቀኝ 50,000 ሪያል እሰጥሃለሁ። ገንዘቡን መጀመሪያ ልስጥ ሆይ ስልህ አይ ጥለህ 85,000 ሪያል ትሰጠኛለህ። በትንሽ ብር ከመወስድ 85,000 ሪያል በወስድ ጥለህ ትሰጠኛለህ ስላልከኝ ገንዘቡን የሰዎች ፒዛ ገዝቼ ስላመጣሁበት ገንዘቡ እጄ ላይ ስለሌለ ትንሽ ቀን ያስፈልገኛል አለ። ይኸው ጥጋቡም አለ። እሺ ይሄን ስንት 2 ወር መሰለኝ ባለሳሳት እንደዛ አካባቢ ዳኝተናችሁ ያ ቀን ሲያልፍ መተህ ለኛ ጥያቄ አቀረበ። እሺ ብለን ማታ ላይ ነው ደወል። መድረሳ እንደሚሰራ ይታወቃል። ግልጽ የሆነ ነገር ነው። ልጁ ተኝቷል። እኔና ጥጋቡ መካከል በነገራችን ላይ ስናወራው ልጁ ስነ ስርዓት በተሞላበት መንገድ እኔ ካሁን በኋላ መኪናው ሳይሆን ገንዘቡ ነው ያለ 50,000 ሪያል እኔ ጋር አለ የሚል ቃል እንጂ የክደት ቃል ጭራሽ በሚባል ደረጃ የለም። የሰራውን ቪዲዮ አይቼዋለሁ። ክደት ነው። ክዶኛል፣ የለኝም፣ መኪናም የለህም፣ እንትንም የለህም ብሎኛል፣ ብርም የለኝም ብሎኛል ብለህ ነው ቪዲዮ የሰራው አይደለም። አላለም በፍጹም። ቅድምም ደውዬለት ነበር። እኔ ለማን ነው ያልኩት? አምጡልኝ። አንድ ጊዜ ዳኛ መሐመድ አሰማን ቮይስ። መኪናም ብርም የለህም አለኛል ያለህን ቮይስ እስኪ ያሰማ። ጎበዝ ስልኩን ገፍሎ ነው ይህም ብዬ የሰራሁት። ስልኩን ገፍሎ ነው እንጂ ጊዜ ስጠኝላን ጊዜው አንድም ሁለትም ሶስትም። መሐመድ ኧረ በእናትህ ተው፣ ደሜን ከፍ አታድርገው። ጥያቄ ቪዲዮ ስትሰራ ብርም መኪናም የለህም ብሎኛል ብለህን የሰራው። ስለዚህ ብርም መኪናም የለህም ያለበትን ቮይስ ክፈትልን። ጊዜ እንትን አላነሳለ የጥጋቡንም የእሱንም አላነሳ ሲል ያው ሸር እንዲያደርጉ አላነሳም አሉኝ ተብሎ ነው የሚሰራው ቪዲዮ። ቆይ ሀቢባ እዚህ ጋር እንደገና ጊዜ ዳኛው ደግሞ መኪናውን ብሩ ልስጥ ብሏን ያልከው ብር ልስጥ አልተባልኩም። በሰዓቱ ገበያ በሰጠህ ልስጥህ ተብለሃል። አትካድ። አዲያ ገበያ ወስደናን አሉ ሀዱ የራስህ ተወካይ አይደሉም የሚወሰዱት? ወስደውታል።
አልወሰዱትም፣ አልወጣኝም። ቅድምም ወስደውታን ብያለሁ እኮ 2 ነው 3 ወስደውታን። ግን ፌክም እንዲሆን አላውቅም። የማይሸጥ የማይረባ መኪና ሲጀመር ቢወስዱ በሰው ስም ጭራሽ የማይዞር መኪና ስለሆነ ብለን እሱ ጋር እኮ የጨረስነው ያወራ ነው አለ። ያንን አውርተነ 50 ሺህ ሪያል ሊሰጠኝ ተስማምተነ እሺ ብዬ ቃል ገባው። ቃል በገባው መሰረት ከዛ ልነሳለህ ብዙ አውርተሃል እና አንተ ለእኔ ጊዜ ስጡኝ። ከዛ ያን 50 ሺህ ሪያል ማታ ስንደውለት መድረሳ እንደሚሰራ ይታወቃል። ነገ አሱር ላይ ሁላችንም ኮንፈረንስ አድርገን እናወራለን፣ አሱር ላይ እንደዋወል ተባብለን ጨርሰን ወጣን። አደምም ደውሏል፣ መሐመድ የሚባልም ሌላ ልጅ ደውሎልኛል፣ ጥጋቡም አንተም ጋር ተደዋውለናል። ከዛ ምን አለ አሱር ላይ እንገናኝ ሁላችንም ተባብለን ሲነሳሱ መድረሳ ደርሶ ሲመለስ 8 ሰዓት ተኩል 9 ሰዓት አካባቢ ላይ ደወለልኝ። ጌች ደውለህልኝ ነበረ ማታ ምን ፈልገህ ነው አለኝ። አይ ልጁ ገንዘቡ ዘገየብኝ እያለ ነውና በሽምግልናው መንገድ እኔ ብቻ አይደለሁም ሁላችንም ሆነን አሱር ላይ ተነጋግረናል፣ አሱር ላይ እንደውልሃለን አልኩት። እሺ ደውሉልኝ አለ። እሺ ደውሉልኝ ብሎ አሱር ላይ ሁላችንም የየራሳችን ኑሮ ያለን ሰውንም ባተልን አልደወልንም፣ እሱም ወደኛ አልደወለም። በራሱ መንገድ ጨርሶ ይሆናል ብዬ ዝም ብዬ ነበረ። ዛሬ ቪዲዮ ብቅ አለልኝ። ልጁ የካደበት ቪዲዮ እኔ ዛሬ ደወልኩለት። ቅድም ሰዓት ላይ አደም ደውለት ብሎኝ ደውዬለት እኔ ለማንም ሰው ይሁን ለማንም ሰው አልሰጥም መኪናም የለውም ብር የለውም ብዬ ያልሁበት ሰው ካለ አንገቴ ይቆረጣል፣ ያምጡልኝ። ለማን ያልኩት እኔ መቼ ካድሁ ብሏል ልጁ። ብሩን ከሆነ እሰጣለሁ፣ መኪናውን ከሆነ አስረክባለሁ። ለማን ነው አልሰጥም ብዬ ያልኩት ሰው መጥቶ ሁሉም ሰው ሊያስፈራራኝ ነው እንጂ ሞክረው የጠየቀኝ የለም። ሽማግሌዎቹ እናንተ ናችሁ። ገንዘብ እጄ ላይ ተበፊቱ በንግግራችን መሰረት አጥፍቸው ስለነበረ እጄ ላይ ስላልሞላልኝ ነው እንጂ ያልሰጠሁት። አልሰጥም ያልሁት ሰው ካለ አንገቴ ይቆረጣል ብሎ ያለን ሰው እዚህ መጥቶ ማብጠልጠል አስፈላጊ ነው ወይ? እሱስ ገብቶ ቢጠየቅ የእሱንስ ሀሳብ ብንሰማው አስፈላጊ አይደለም ወይ ነው እንደኔ? ወይ አይደለም ጌታቸው፣ አንተ ራሱ ጊዜ ዳኛው ማለት ነው። በሰዓቱ ላይ አንተ ስንት ጊዜ ደውልሃል? ጥጋቡ ስንት ጊዜ ደውሏል? ጧት ላይስ ደውዬልህ አንተ ራሱ አላነሳ ብለህ የለ መሐመድ ኢማም ጠይቆህ የኔ ራሱ ስልኩ ዘግቶብኛል ለግል ጉዳይ ፈልጌው ብለሃን አላልከው? ስልኩን ዘግቷል ብያለሁ። እኔ መቼ አሁን እስካደው ስልኩ በሰዓቱ መድረሳ የሚሰራ አውርተናል እኮ ከአንተ ጋር ከጥጋቡም ጋር ጠዋት ላይ መድረሳ ጠዋት እኮ ለአንተም ለሱም ነው የደወልኩት። ለአንተም ደውያለሁ ለሱም ደውያለሁ። አንተም አላንሳም እሱም ዝልከ አዳምጠኛ አንድ ጊዜ አደም ነው ማነው የሚባለው ልጅ ደወልኩለት። ደውሎልኝ ነበረ ጠዋት እና አንተ ትደውላለህ ብዬ ስጠበቅ አዳሬን ሁሉ አድራለሁ። እንዴ አዳሬን የምሰራ ሰው ነኝ። ጠዋት ተኛው። አሱር ላይ መደወል ያንተ ጉዳይ ነው የኔ አይደለም። እሱ ጋር ደውለህ እኔ ጋር ደውለህ ኮንፈረንስ አድርገህ እንደ ሽማግሌ የምታገናኘኝ አንተ ነህ። እሱ አሱር ላይ ደውለህ እኔ ላይ አላነሳ ብያለሁ። ጧት ደውልልኝ ብለህ ደውዬልሃለሁ አላልኩም? መሐመድ አንዴ ተረጋጉ። መሐመድ እሱ አፉን አውጥቶ መኪናም የለክም ብርም የለክም ሳይልክ ብርም መኪናም የለኝም ብለህ ቪዲዮ መስራትህ ያንተ ስህተት። ስልክ አላነሳም አለኝ ተብሎ ነው የሚሰራው። እኔ ውሸት አልወድም። በቃ ትክክለኛውን ነገር ነው። ገባክ? ሁልጊዜ ማድረግ ያለብን ትክክለኛና ትክክለኛ ነገር ነው። ስለዚህ ይህችን ጥፋት አጥፍተሃል። ጥፋትን ማመን አለብን። ስልኩ ዝግ ከሆነ ስልኩ ዝግ ነው። አዎ ስልኩ ዝግ ነው። ያጠፋሁት አቡ ምን ላይ እንደሆነ ታውቂያለሽ? አዎ ስልኩን ለሁለታቸው ሽማግሎቹ አላነሳ ሲል፣ ስለዚህ የመካድ ምልክት ነው። ያነሰው ሽማግሌው ብለህ ነው ቪዲዮ መስራት ያለብህ። ለሽማግሌዎቹም ስልክ አላነሳም ለእኔም ስልክ አላነሳም ተብሎ ነው የሚሰራው ቪዲዮ እንጂ መኪናም ብርም የለክም አለኝ ካልክ ቮይሱን እያሰማከን ነው ቪዲዮ መስራት ያለብን። ምንም ነገር ከመረጃና ከማስረጃ ጋር ምንም ነገር ንጹህ ጥርት ያለ ሀቅ እውነት ብቻ ነው መወራት ያለበት። ገባክ? ተረዳኸኝ? አዎ ይህንም ደግሞ በእነሱ ፊት ይኸው በጊዜ ዳኛው በጥጋቡና በነ ጊዜ ዳኛው ፊት ምንድን ነው አለው? ወደ ሚዲያም ብታወጣኝ ነው አለው። 100 ብር አዋጥተው ይሰጡህ እንዲሁ ምን ታመጣለህ ብሎኝ ነው። ይህንም አሰማን ያለበት አዋጥተው ሚዲያኞቹ አሉ አያቸው ምስክሮቹ አልቀረጸ ሊሆን ጀዋለ አልቀረጸ ሊሆን እንጂ ልቀርጸው ነበር አያቸው አሉ ብሏቸዋል። መስኪኑ ጥጋቡና ዳኛው እንደዛ ብሎታል። ማሄድ አላስታውስም። ምክንያቱም እንደው በሰዓቱ ወደ ሚዲያን ብታወጣኝ ወደ ሚዲያ ላወጣህ ነው ብዬ በእንትኑ ሪካርድ ሳደርግ ወደ ሽምግልና የመጣ ነው። እናንተ አይደላችሁ ወደ ሚዲያን ብታወጣኝ እኔ ሰርቼ የምተዳደር ነኝ። ይህኛውን እንጀራ ተዘጋ እንደው እንጂ ሰርቼ የምተዳደር ነኝ። ሚዲያን ብታወጣኝ ችግር የለብኝም። ይህኛው እንጀራ ብቻ ተዘግቶ የሚቀር መሰለው በህግ ይጠየቃል ወይ? አላወቀም። እንደገና ብር አዋጥተው ይሰጡህ እንደው እንጂ ምን ታመጣለህ? እየሰማችሁ ነገር ምን አንጠይቅም። እንደው ተይቅርታ ጋር
አንድ ላላ እኔ ችግር የለብኝም። እኔ 5 ወርም 6 ወር ነው። ምንድን ነው የህፃን ልጅ ስራ ምንድን ነው? እንደው ሀቡ ይቅርታ፣ እንግዲህ ቤቱ ያንቺን ነው። ከይቅርታ ጋራ ወደ ሌላ ሙስተም መግባቱ አስፈላጊ አይደለም። ልጁን ብንጠይቀው በህዝብ ፊት ምን ይመስልሻል? ይሰጠዋል ወይስ አይሰጠውም? ይህም ብቻ አንድ ቃል ብሩን ትሰጠዋለህ አንሰጠው? እኔ እኮ ሌባ ቤት ያላስገባም። ምን መሰለህ ገባ ካል ሌላውም ህዝብ እንዲታለል እንትን ነው። በቃ እኔ አካውንት ነበር ዋለኝ፣ እሱን ለቅንድቦች አስተላልፋለሁ። ኢትዮጵያ በህግ እንዲጠይቅ በኢትዮጵያ ባንክ አካውንት እስከገባ ድረስ በኢትዮጵያ ህግ እንዲጠየቅ ማድረግ እችላለሁ። ውጭ ጉዳይ ደብዳቤ ይልካል ወደ ኤምባሲ። እሱ የመሰለው ይህኛውን ቢዝነስ ብቻ ትዘጋብኛለህ የመኪናውን እንጂ ሌላ ምንም አይመጣብኝም ነው ያለው። ምንም እንደማይመጣበት እኛ በህግ ሄደን እናሳየው ምን እንደሚመጣበት። እሺ ጥጋቡ ይሄን አልሰማችሁም? እኔ ስራውን በደንብ ስለማጠቁ ነው። እኔ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ እኮ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ይህንን ስራ ሲጀምር የቤት እጣውን ስንት አይነት ፕሮሰስ አድርጎ ስንት አይነት ላይሰንስ እንዳወጣ እኔ ስለማውቅ እኮ ነው። ምን ያህል በህግ እንደሚያስጠይቅ አይደለም ማስቆረጥ ማስተዋወቅ ራሱ እኮ አታዩም? እንደ ህገወጥ ስራ ስላስተዋወቁ ብቻ ትልልቅ አርቲስቶች እስር ቤት ገብተው እነ ወንድም ካሌድ እነ ሰራዊት እነ መንሱር ስላስተዋወቁ ብቻ እኮ ነው እስር ቤት የገቡት። ይህ እኮ በህግ እኮ ያስጠይቃል። እሱ ለማሜ ምንድን ነው አለኝ እያለ ያለው ቢዝነሱን ትዘጋብኛለህ እንጂ ምንም አታመጣም። እናንተ ግን ጓደኛችሁ ስለሆነ አልመሰከራችሁለትም ለመሐመድ ብሎ ጥጋቡ ጊዜ ዳኛው ካልካዳችሁ በስተቀር ወደ ሚዲያ ብታወጣኝ ብር አቆጥተው ይሰጡህ እንደው እንጂ ምን ታመጣለህ ሲለኝ ይህን አልሰማችሁም? እኔ አልሰማሁም። ያልሰማሁትን ሰምቻለሁ። ጊዜ ዳኛስ ኦኬ፣ ጥጋቡ አልሰማሁም ብሎ ያልሰማውን አይፈርድም። ጊዜ ዳኛ ሰምተሃል እንደዛ ሲለው? በጭራሽ እኔ አልሰማሁም። እኔና ምናልባት ለብቻቸው አውርተው ከሆነ በስልክ አላውቅም። ግን እኛ በዛው በመስመሩ ያለ በዛው ተገናኝተን ያለ ማስረጃ እኔ ማሜ ያለ ማስረጃ አላምንም። ለመሰለ ብርና ምንም አይነት ብርም መኪና የለክም ሳይልክ አለኝ ብለህ ቪዲዮ ስለሰራ ከኔ ያለ ማስረጃ ሰው አላምንም። ይሄን እኮ ጥፋቴ ነው ሰርቻለሁ። ግን ይሄ ማስረጃ ነው ያላምንማ። እኔ ቮይስ ከሰማው ብቻ ነው እኔ ማምነው። እንግዲህ ቮይሱን በሰዓቱ ልቀርጽ ሞክሬ የነበረ ግን ሊቀርጽልኝ አልቻለም እንጂ እነ ጥጋቡ ባሉበት ነው ይሄን ያለው። እኔ ይሄኛውን እንጀራ ተዘጋብኝ ያለ አዳምጠኝ። እኛ ስንሸመግል ያለህ የሸመገል ነው ምንድን ነው? ብሩን ስጠው ነው። ምን አለ? ታሁን በኋላ ካላ እስካሁን 85,000 ብር ልሰጥህ፣ ሁለተኛ ጣት ተስማምተን ጀምረን ነበር። እንዳውም ይሄን ያለ ለምንድን ነው? ጉሩቡ ላይ ሄደህ ምን አለ? ሪከርድ ያደረግህ ጉሩቡ ላይ ይሄ ጉሩብ የሌባ ነው ካላስ መኪናው የኔ ነው ማንም ሰው እንዳይቆርጥ ብለህ ሪከርድ ስታደርግ ነው ድብልቅልቁ የወጣው አይደለም። ለምን ነቀላችሁ? ቴንኪዩ ጊዜ ማነው አሁን የተናገረው? ጥጋቡ ጎበዝ። ለምን ታዲያ ግሩፑ ላይ ይሄ ግሩፕ የሌባ ነው መኪናው የኔ ነው እንዳትቆርጡ ብሎ ህዝቡን ለማዳን መሐመድ ሲሞክር ከግሩፑ ላይ ሪሙቭ ያደረገው ማን ነው? እኔ ምን አውቃለሁኝ? ወላ ልጅ አይደለም እሱም ብቻ እኮ አይደለም ብዙ ነገር አለ እኮ እዛ ውስጥ። ንገረኝ። ለማንም ብዬ ወደ ዛሬ ዛራሽ ጋር ሐቋን ተናግሬ ፊት ለፊት ነው የምጋፈጠው። ከዛ ግሩፑ ላይ ሪከርድ ያደረገ ከዛ በኋላ በውስጥ መጡ። በፊት አያነሳልኝም ጌታቸው አያነሳም። የኔ ስልክ በፍጹም አያነሳም። ብደውል በቀጠቅጥ አያነሳም። ስለዚህ በውስጥ መጣ። ለምንድን ነው የልጁን ብር የማሰጠው? አይ እሱ ራሱን አምታታኝ። አንዴ መኪና ነው ይለኛል፣ አንዴ መኪናው በተሸጠ ዋጋ ተባለ። እንደገና ዘውር ተብሎ እቃ ተባለ። ድብልርጎ የዛ ጊዜ ብሩን ቤዛ ገዛሁበት፣ ልጆች አመጣሁበት፣ የተወሰነ ጊዜ ሰጥቶኛል። እስተመቼ ካላስ በ50,000 ብር ተስማምተናል። ጊዜ ሰጥቶኛል። እስተመቼ ቀን ቁጥር ያዝን ስል አይቀናልስም በአጭር ቀን ውስጥ አለ አይደለም። ከዚህ ቀን እስከዚህ ቀን እሰጣለሁ የሚለውን ቀን ያዛለሁ። እስከ 2 ወር ባለው የመጨረሻ እሰጠዋለሁ። ተቻልኩ ተዛ ወዲህ አለ። ያ ቀን አለቀ። ያ ቀን ሲያልቅ ብደውል አያነሳም። ይህንን ስልክ አላነሳም። እንደው ቢናገር ይችለኛል መጥቶ